የ2018 የዩኒቨርሲቲ ቅድመ ምረቃ መውጫ ፈተና ከወሰዱት ተማሪዎች ውስጥ 8645 የሚሆኑት ሌላ ሰው እንደተፈተነላቸው የትምህርት ሚኒስቴር አስታውቋል። በሕዝብ እንደራሴዎች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ሚኒስቴርን የ2018 በጀት ዓመት የዕቅድ አፈጻጸም ሪፖርት በገመገመበት መድረክ ነው የተገለጸው። በመድረኩ በበጀት ዓመቱ በትምህርት ገበታ መገኘት ካለባቸው ከቅድመ አንደኛ እስከ 12ኛ ክፍል ተማሪዎች ውስጥ ከእቅዱ ከ6 ሚሊዮን በላይ ተማሪዎች የመማር ዕድል ያላገኙ መሆናቸው ጥያቄ አስነስቷል። ሪፖርተራችን ምስሊያ ሀሺም የትምህርት ሚኒስቴር የ9 ወራት ዕቅድ አፈጻጸም የተገመገመበትን መድረክ እንደሚከተለው ተመልክተዋለች። በሕዝብ እንደራሴዎች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ሚኒስቴርን የ2018 በጀት ዓመት የ9 ወራት የዕቅድ አፈጻጸም ሪፖርት በዛሬው ዕለት ገምግሟል። በበጀት ዓመቱ የትምህርት ቤቶችን ደረጃና ጥራት ለማሻሻል በርካታ ስራዎች መሰራታቸው በሪፖርቱ የተመለከተ ሲሆን በተጨማሪም የአዳሪ ትምህርት ቤቶች ግንባታ ስኬታማ በሆነ መልኩ መከናወኑም ተገልጿል። ሪፖርቱን ያደመጠው ቋሚ ኮሚቴው በአጠቃላይ ትምህርት ዘርፍ በበጀት ዓመቱ መማር ካለባቸው ከቅድመ አንደኛ እስከ 12ኛ ክፍል ተማሪዎች ከቅዱ 6 ሚሊዮን 654,928 የሚሆኑት የመማር ዕድል ያላገኙ መሆናቸውን እንዲሁም በ2017 12ኛ ክፍል ለመፈተን የተመዘገቡት 22880 ተማሪዎች ፈተና ያልተፈተኑበት ምክንያት እንዲብራራ ጠይቋል። በሀገሪቱ ባለው የሰው ሰራሽና የተፈጥሮ አደጋዎች ለተማሪዎች ወደ ትምህርት አለመምጣት ዋነኛ ምክንያት መሆኑን ለጥያቄ ምላሽ የሰጡት የትምህርት ሚኒስትር ዴኤታዋ አየለች እሸቱ ተናግረዋል። ምክንያቱን በግልጽ እንዳስቀመጥ ነው በተፈጥሮና በሰው ሰራሽ ምክንያት ያልመጡ መሆኑን ለመጠቆም ሞክረናል። በተለይም ደግሞ ሃይ ስኩል ሲገቡ ሁለተኛ ደረጃ ሲገቡ ያለውን ቁጥር ስናይ እንዲሁ በአንጻራዊነት ዝቅ ያለ መሆኑን አይተናል። ይሄንንም በተለይ ደግሞ ሁለተኛ ደረጃ ሲገቡ ተማሪዎች ገቢ ወደሚያስገኝ ኢኮኖሚ ገቢ ወደሚያስገኝ ስራዎች የማዘንበል ነገር እንዳለ በክትትላችን ያየነው ነው። ነገር ግን ይሄንን ዝርዝር እያንዳንዱ ከትምህርት ገበታ ውጪ የሆኑ ህፃናት ምንድነው እያንዳንዱ ምክንያቱ የሚለውን በዝርዝር እያስጠናን ነው ያለነው። በቅርቡ ይሄንን ጥናት አጠናቀን ለቋሚ ኮሚቴውም የምንልክ ይሆናል። የ2018 የ12ኛ ክፍል ሀገር አቀፍ ፈተናን ሙሉ በሙሉ በበይነ መረብ ለመፈተን መታቀዱ ሌላው በቋሚ ኮሚቴው ጥያቄ ያስነሳ ጉዳይ ሲሆን ይህ አሰራር የመብራት የኮምፒውተርና የኔትወርክ መሰረተ ልማት ባልተሟላባቸው ትምህርት ቤቶች ተምረው የሚፈተኑ ተማሪዎች ላይ ከፍተኛ አሉታዊ ተጽዕኖ ሊኖረው እንደሚችል ተመልክቷል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም በጉዳዩ ላይ ምላሽና ማብራሪያ ሰጥተዋል። የኢትዮጵያ ትምህርት ቤቶች ትልቅ ዲፍረንስ አለባቸው ወይ ደግሞ ትልቅ ልዩነት አለ። በተለይ የመሰረተ ልማት አቅርቦት የሌላቸው መብራት አንድ ወር ተቋርጦ የሚቆይባቸው ሁኔታዎች ያሉበት ወረዳዎች አሉ። አንድ ወር ተቋርጦ የሚቆይበት 2 ሳምንት ምንም መብራት የማያገኙበት ሁኔታ አለ። ኔትወርክ በተመሳሳይ የሚቆራረጥበት ሁኔታ አለ። አሁን ምን ስለሰራን ነው 100%? እኔ አዲስ አበባ ያሉትን አይደለም፣ አዳማና ሌሎች ባህር ዳር ትልቅ ከተሞች ላይ ያሉትን አይደለም። የኛ ትልቅ ኮንሰርን ወደ ወረዳዎች ስንሄድ ያለውን ሁኔታ ወረደን አይተናል ወይ? ያሉበትን ሁኔታ ትምህርት ሚኒስቴር፣ ቴሌ፣ መብራት ኃይል፣ የክልል ትምህርት ቢሮ ኃላፊዎች ያሉበት ኢንሳ ኤቭሪቲንግ ዳት ኢዝ ሪሌትድ ቱ ይሄን ፈተና በትክክል ከመስጠት ጋር በተያያዘ ያሉትን እንትኖች የሚከታተል ናሽናል ቲም አለ። እሱን ታች ድረስ በየዞኑ በየእንትኑ ሄደን እንዲቋቋሙ ተደርጓል። እኛ መጀመሪያ ያደረግነው እንትኑን መቁጠር ነው። ምን ያህል ኮምፒውተር አለን ኦር ታብሌት አለን ይሄን ለመስጠት። እኛው 122,000 የሚሆኑ መፈተኛ ስቴሽኖች ኦር ኢኩዊፕመንትስ አሉ በእርግጠኛነት የምናውቀው። ይሄ በነገራችን ላይ ክቡር ሊቀመንበርም ያሉትን ጨምሮ ነው። ሀገር ውስጥ እየተመረቱ ያሉ ላፕቶፖች አሉ። አሁን ያንኛ ፕላን ስናረክ ነበር። በዚህ አመት ወደ 6,000ን አግኝተን ያስፈልጋሉ በሚባሉባቸው ቦታዎች ላይ እናስቀምጣለን። በሀገር አቀፍ ደረጃ የሚሰጡ የተለያዩ የምዘና ውጤቶች በተለይም የ12ኛ ክፍል የዩኒቨርሲቲ ቅድመ ምረቃ መውጫ ፈተና፣ የፍሬሽመን ፕሮግራም የማካካሻ ትምህርት ፈተናና የድህረ ምረቃ ፕሮግራም መግቢያ ፈተና የማለፍ ምጣኔ የሁሉም ከ50% በታች ለመሆኑ በፈተና ላይ የሚታዩ ብልሹ አሰራሮች ዋነኛ ምክንያት መሆናቸውን የገለጸው ቋሚ ኮሚቴው እነዚህን ብልሹ አሰራሮች ለማስወገድ ምን እየተሰራ ነው የሚል ጥያቄ አንስቷል። የትምህርት ምዘናና ፈተናዎች ኤጀንሲ ዋና ዳይሬክተር እሸቱ ከበደ ለተነሳው ጥያቄ ምላሽ ሰጥተዋል።
የተለያዩ የቴክኖሎጂና አካላዊ ፊዚካል አማራጮችን በመጠቀም ፈተና ክፍል ከገቡ በኋላ የማጭበርበር ስራ ላይ የተገኙ 2074 ተማሪዎች አሉ። የነዚህ ውጤት ተሰርዟል። ሁለተኛ ደግሞ የተለያዩ ያልተፈቀዱ ቁሳቁሶችን እና የተፈቀዱ ኮምፒውተሮች ላይ ደግሞ ያልተፈቀዱ ድርጊቶችን የማድረግ ስራ ሲሰሩ እጅ ከፍንጅ ተይዘው ሪፖርት የተሞላባቸው 817 ተፈታኞች እንደዚህ ውጤታቸው የተሰረዘበት አለ። ሌላው በጣም ትንሽ ሰፋ ብሎ ያለው 8645 ተማሪዎች ደግሞ ሌላ ሰው እንዲፈተንላቸው የማድረግ ሙከራ ላይ ነው የተያዙት። በግምገማው መድረክ ቀደም ሲል በምክር ቤቱ የጸደቁ 3 አዋጆች ወደ ስራ የገቡበት ሁኔታ በጥንካሬ የሚነሳ መሆኑ የተገለጸ ሲሆን በተለይም ዩኒቨርሲቲዎች ራሳቸውን እንዲያስተዳድሩ ራስ ገዝነት በተመለከተ የተሰጠው ውሳኔ ትግበራ በበጎ ጎኑ የሚነሳ መሆኑ ተነግሯል። እንዲሁም ባለፉት ዓመታት ጉልህ ለውጥ ከታየባቸው ዘርፎች መካከል የትምህርት ምዘናና ፈተናዎች አገልግሎት ዘርፍ እንዲሁም የአዳዲስ ስርዓተ ትምህርቶች ትግበራ ዋና ዋናዎቹ መሆናቸው ነው በቋሚ ኮሚቴው የተገለጸው።